ይህን ቪዲዮ እያያችሁት ከሆነ በእርግጠኝነት ውሏችሁ ስልካችሁ ላይ ነው። ቀኑ ሙሉ ስትሉ ገና ጠዋት ከተነሳችሁ ጀምሮ ቤተሰቦቻችሁን፣ ልጆቻችሁን ወይም ደግሞ ጸሎት አይደለም የምታደርጉት። መጀመሪያ ስልካችሁን ስማችሁ ነው የምትነሱት። እሱ ብቻ አይደለም፣ ቀኑ ሙሉ ስታዩ ትውላላችሁ። እንትናና እንትና ተጣሉ፣ ተጋቡ፣ ተፋቱ፣ ይሄንን በሉ። ቀኑ ሙሉ ፎከሳችሁና ትኩረታችሁ ስልካችሁና የሰው ህይወት ላይ ነው። ህይወታችሁ የማያድገው ለዛ ነው። ምክንያቱም ትኩረታችሁ ብትን ብሎ ነው ያለው፣ የእናንተ ሳይሆን የሰዎች ህይወት ላይ። ለዛ ነው ብዙ ጊዜ ካያችሁ ታዋቂ የሆኑ ስኬታማ የምትሏቸው ሰዎች ስኬታማ እየሆኑ እውቅናቸው፣ ስኬታቸው፣ ውበታቸውም እየጨመረ ነው የሚሄደው። ለምን ካላችሁኝ የብዙ ሰው አቴንሽን እነሱ ላይ ስለሆነ፣ እናንተም አቴንሽናችሁን እናንተ ላይ ከማድረጋችሁ ይልቅ ሌላ ሰው ላይ አድርጋችኋል። ለዛ ነው የእናንተ ህይወት ደግሞ ማያድገው፣ ህይወታችሁ ምናችሁም የሚያድገው ሁሌም አንድ ቦታ ቅንጭር እንዳላችሁ የምትቀሩት። ስለዚህ ይሄን ነገር ተረድታችሁ ትኩረታችሁን ከስልካችሁ ላይ ሰብሰብ አድርጋችሁ ራሳችሁ ላይ ማድረግ ተለማመዱ። ካልሆነ ሁሌም ትኩረታችሁን ለሰው እየበተናችሁ ለስልካችሁ እየሰጣችሁ ትኖራላችሁ። ይሄ ደግሞ እናንተንም ቤተሰቦቻችሁንም ማንንም አይጠቅምም። ስለዚህ ትኩረታችሁን ራሳችሁ ላይ አድርጉ እና ራሳችሁ ማሳደግ የሚፈልጉ ሰዎች አንድ ላንድ ኮቺንግ ለጥቂት ሰዎች እሰጣለሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ ሆናችሁ ራሳችሁን የምር የምትወዱና ማደግ አለብኝ ብላችሁ የምታስቡ ሰዎች ብቻ ኮሜንት ላይ ኮቺንግ ብላችሁ ጻፉልኝ፣ ወይም ደግሞ በውስጥ መስመር ኮቺንግ ብላችሁ ጻፉልኝ። ክራይቴሪያውን ልክላችኋለሁ። ትኩረታችሁን መሰብሰብ ስትችሉ፣ ትኩረታችሁን ራሳችሁ ላይ ስታደርጉ ህይወታችሁ መቀየር ይጀምራል።